ይሄን ድምፅ ሁሉም የእግር ኳስ ቤተሰብ አይረሳውም። በተለይ ፈርጉሰንን ለረጅም ዓመታት የተመለከተ የማንቸስተር ዩናይትድ ደጋፊ በግንቦት 2013 የነበረውን የፈርጉሰን ሽኝት አይረሳም። ፈርጉሰን ከማንቸስተር መልቀቃቸውን ካወጁባቸው ቀናቶች ጀምሮ በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድ የተደበላለቀ ስሜት ነበር። በመጨረሻውም ቀን በዝናባማ ማምሻ ፈርጉሰንና የማንቸስተር ዩናይትድ ከረጅም ዓመታት የጋብቻ ጥምረታቸው በኋላ ሰማንያቸውን ፈትተው በኦልድ ትራፎርድ ተለያዩ። ያ ምሽት አሁንም ለዓመታት ደስታን ብቻ ለሚያውቁት የክለቡ ደጋፊዎች ማስታወስ የማይፈልጉት ከባድ የሽኝት መርሃ ግብር ነበር። ከማንቸስተር ዩናይትድ ለመሰናበት ከመቃረብ ማንቸስተርን የእንግሊዝ ኃያል ክለብ እስከማድረግ ከክላስ ኦፍ 92 እስከ ዓለማችን ሪከርድ የተጫዋቾች ሽያጭ ሁሉም በፈርጉሰን አስተዳደር ስር የነበሩ የማይረሱ ደማቅ ታሪኮች ናቸው። እነሆ ውድ የአዲሱ የዩቲዩብ ቻናላችን ቤተሰቦች ይህ የምትሰሙት ታሪክ ከስኮትላንድ ትንሽዬ መንደር ተነስተው በእንግሊዝና በዓለም እግር ኳስ መንገድ ስለቻሉት ሰር አሌክስ ፈርጉሰን ነው። አብራችሁን ቆዩ። ሰር አሌክሳንደር ቻፕማን ሰር አሌክስ ፈርጉሰን በታህሳስ 31 1941 በግላስኮ የተወለዱ ሲሆን በታሪክ ውስጥ ከታላላቅ የእግር ኳስ አሰልጣኞች አንዱ ተደርገው ይወሰዳሉ። በጎቫን ግላስኮ የተወለዱት ፈርጉሰን በኩዊንስ ፓርክ አማተር በመሆን እግር ኳስን መጫወት ጀምረዋል። በመቀጠልም ወደ ሴንት ጆንስተን፣ ዱንፍሪምላይን፣ ሬንጀርስ፣ ፋልክሪክ እና አይር ዩናይትድ መጫወት ችለዋል። ፈርጉሰን በ1974 ከእግር ኳስ ተገድለዋል። ሰር አሌክስ በ1974 በምስራቅ ስተርሊንግሻየር የአሰልጣኝነት ስራን ጀምረዋል። በዚያው ዓመት በፍጥነት ወደ ስቲሚረን መሄድ ችለው ነበር። በ1977 ስቲሚረንን ወደ ስኮትላንድ አንደኛ ዲቪዚዮን እንዲያድግ አድርገዋል። በቀጣይ ፈርጉሰን አበርዲንን ከ1978 እስከ 1986 የመሩ ሲሆን በወቅቱም ቢሊ ማክኔልን ተክተው ነበር ቦታውን ያገኙት። አበርዲንን ለሶስት የስኮትላንድ ሊግ ዋንጫዎች ክብር ያበቁት ሲሆን 4 የስኮትላንድ ዋንጫዎችና በ1983 የአውሮፓ ዋንጫ አሸናፊዎች ዋንጫ ሪያል ማድሪድን በማሸነፍ ለክለቡ ታሪካዊ ዋንጫን ማስገኘት ችለዋል። አበርዲንን የነበራቸውን ስኬት ወደ ማንቸስተር ዩናይትድ እንዲያመሩ አድርጓቸዋል። ህዳር 6 ቀን 1986 ክለቡ በአንደኛ ዲቪዚዮን ሲታገል ሮን አትኪንሰንን በመተካት የማንቸስተር ዩናይትድ አሰልጣኝ ሆነው ተሾሙ። ለቁጡ ሰው የመጀመሪያዎቹ 4 የውድድር ዘመናት እጅጉን አስቸጋሪ ነበር። በማንቸስተር የመጀመሪያ ዓመት ቆይታቸው 13ኛን በመያዝ የውድድር ዘመኖቹን የጀመሩበት ከባድ ጊዜያትም ነበሩ። ነገር ግን ለፈርጉሰን ዳግም የዋንጫ እርቅ ሆኖ የመጣው 1990 የኤፍኤ ካፕ ዋንጫን አሸናፊነት ነበር። በወቅቱም የክለቡን ለውጥ አስጀምሯል። 1992-93 ማንቸስተር ዩናይትድ በ26 ዓመታት ውስጥ የመጀመሪያውን የፕሪሚየር ሊግ ዋንጫ እንዲያሸንፍ አድርጓል። ይህም ስኬት የዘመኑ መክፈቻ ሆኖ እንዲታይ ያደረገ ዋንጫ ነበር። በአጠቃላይ ከ1993 እስከ 2013 መካከል ስኮትላንዳዊ አለቃ 13 የፕሪሚየር ሊግ ዋንጫዎችን ማሸነፍ ችለዋል። ፈርጉሰን በማንቸስተር ከማይረሱት ገድሎቹ መካከል 1998-99 ታሪካዊውን የሶስትዮሽ ፕሪሚየር ሊግ፣ ኤፍኤ ካፕ፣ የአውሮፓ ቻምፒዮንስ ሊግ አሸናፊነት ነበር። በ2008 በሞስኮ ቼልሲን በማሸነፍ ሁለተኛ የቻምፒዮንስ ሊግ ዋንጫን ሲያሸንፍ በተጨማሪም የክለቦች የዓለም ዋንጫና የሱፐር ካፕ ውድድርን በዚህ ዓመት ማሸነፍ ችለዋል። ፈርጉሰን በእሳቸው ስር ከሰሩት ተጫዋቾች መካከል ክላስ ኦፍ 92 አይረሱም። ሪያን ጊግስ፣ ዴቪድ ቤካም፣ ፖል ስኮልስ፣ ጋሪ እና ፊል ኔቭል፣ ኒክ በት የካሪንግተን እንቁዎች ሆነው ለፈርጉሰን የረጅም ዓመታት የስኬት ቁልፍ ነበሩ። ፈርጉሰን በዩናይትድ ካስፈረሟቸው ተጫዋቾች የማይረሱት ኤሪክ ካንቶና፣ ሮይ ኪን፣ ክርስቲያኖ ሮናልዶ፣ ዋይን ሩኒ፣ ሮቬን ቫን ፐርሲ እና ሌሎች የበላይነትን ለማስቀጠል ወሳኝ ፊርማዎች ነበሩ። ስኮትላንዳዊ ቆፍጣና በ26 ዓመታት ውስጥ 1500 ጨዋታዎችን መርቷል። ከህዳር 1986 እስከ ግንቦት 19 2013 በዩናይትድ እንዲሁም በዓለም እግር ኳስ ለረጅም ጊዜ አሰልጣኝ ሆነው ማገልገል ችለዋል። 38 ዋና ዋና ክብሮችን አግኝተዋል። 13 ፕሪሚየር ሊግ፣ 5 ኤፍኤ ካፕ፣ 4 ሊግ ካፕ፣ 2 ቻምፒዮንስ ሊግ እና ሌሎችም የፕሪሚየር ሊግ የወሩ ምርጥ አሰልጣኝነትን 11 ጊዜ ተሸልመዋል። ሌሎች ሽልማቶች የፊፋ ፕሬዝዳንት ሽልማት፣ የዓመቱ ምርጥ አሰልጣኝ፣ የኤልኤምኤ ሽልማቶች፣ ከናይትሁድ እና ከሲቢ ሽልማቶች ይገኙበታል። ከጡረታ ጊዜያቸው ጀምሮ እንደ ክርስቲያኖ ሮናልዶ ባሉ የ2021 ፊርማዎችን ጨምሮ በወሳኝ ፊርማዎች ላይ ውሳኔዎችን በማሳለፍ ይታወቃሉ። በማንቸስተር ዩናይትድ ዳይሬክተር እና ዓለም አቀፍ አምባሳደር ሆነው ማገልገላቸውም ይታወሳል።
ፈርጉሰን በማንቸስተር ዩናይትድ የዓለም አቀፍ አምባሳደርነት ሚናው በአይኤንኤስ የሚመራ የወጪ ቅነሳ አካል ምክንያት ከኃላፊነት ተነስተዋል። ምንም እንኳን ፈርጉሰን ከስልጣን ቢለቁም አሁንም በኦልድ ትራፎርድ ተገኝተው ጨዋታዎችን ይመለከታሉ። የቀድሞ የማንቸስተር ዩናይትድ አሰልጣኝ ጆዜ ሞሪኖ የፈርጉሰን መገኘት ከጥቂት ፓውንድ የበለጠ ዋጋ ያለው ነው በማለት ውሳኔውን ተችተዋል። ሪዮ ፈርዲናንድ ዩናይትድ እጅጉን ለመውረዱ ተጠያቂው ፈርጉሰን ነው የሚለውን ነገር በግል ውድቅ አድርጎት ነበር። ሰር አሌክስ ፈርጉሰን በ83 ዓመታቸው እንኳን በሁሉም የእግር ኳስ ቤተሰቦች መከበራቸውን ቀጥለዋል። በቅርብ ጊዜ በሬንጀርስ መታየታቸው እውነተኛ ደስታና አድናቆትን አምጥቷል። ይህም እንዲህ እንዳለ ፈርጉሰን አሁንም ከዩናይትድ አምባሳደርነት ሚናቸው መነሳታቸውን ክርክር አስነስቷል። አንዳንድ ሰዎች ለውጥ እንዲመጣ መልቀቃቸው ሲደግፉ፣ ብዙሃኑ ከዚህ ተቃራኒ ናቸው። ፈርጉሰን ስብዕናና አመራር ብዙ ጊዜ በቀድሞ ተጫዋቾቻቸው የሚነገርላቸው ነበር። ፈርጉሰን በጠንካራ የመልበሻ ክፍል ጩኸት ዝነኛ ነበሩ። በእሳቸው ስር የተጫወቱ ተጫዋቾች በጣም ጩኸታም ብለው ይገልጿቸው ነበር። ሰር አሌክስ በሜዳ ላይ ስነ ልቦና እጅግ የታወቁ ሲሆን ብዙ ጊዜ የአእምሮ ጨዋታዎችና የማበረታቻ ዘዴዎችን ይጠቀማሉ። ሰር አሌክስ በማንቸስተር 2 ጊዜ ጡረታ ሊወጡ ተቃርበው ነበር። ፈርጉሰን በመጀመሪያ በ2002 ጡረታ ለመውጣት አቅደው ነበር። ነገር ግን ሐሳባቸውን ለውጠው በማንቸስተር ተጨማሪ 11 ዓመታትን በመቆየት በ2013 ጡረታ ወጥተዋል። ፈርጉሰን የአመራርነት ስልቱን በሃርቫርድ ቢዝነስ ትምህርት ቤት የተማረ ሲሆን ፈርጉሰን ይህን ከተማሩት ጥቂት የእግር ኳስ አሰልጣኞች አንዱ ነው። የሰር አሌክስ አባቱ አሌክሳንደር ቢቶን ፈርጉሰን በመርከብ ግንባታ ኢንዱስትሪ ውስጥ ይሰራ ነበር። እናቱ ኤልሳቤት ሃርድ የቤት እመቤት ነበረች። ፈርጉሰን ያደገው በግላስኮ ውስጥ ጠንካራ የመርከብ ግንባታ በነበረበት በጎቫን ማህበረሰብ ውስጥ ነው ያደገው። ፈርጉሰን ለፈረስ እሽቅድድም ከፍተኛ ፍቅር ነበራቸው። የፈርጉሰን የአስተዳዳሪነት ፍልስፍናውን የሚያንጸባርቁ የህይወት ታሪካቸውና የአመራር መመሪያዎቻቸውን ጨምሮ በርካታ መጽሐፎች ተጽፈው በዲሲፕሊን በጥንካሬና በአመራርነት በሰፊው የተከበሩ ናቸው። እንደ አሰልጣኝ ጠንከር ያለ ውጫዊ ሁኔታ ቢኖራቸውም ለእሳቸው ቅርብ የሆኑ ሰዎች ብዙውን ጊዜ ታማኝ ቤተሰብን ያማከለና በግል ህይወት ውስጥ በጣም ጥሩ ስብዕና ያላቸው አድርገው ይገልጿቸዋል። ሰር አሌክስ ፈርጉሰን በታሪክ ውስጥ በጣም ስኬታማና ተጽዕኖ ፈጣሪ ከሆኑ የእግር ኳስ አሰልጣኞች ውስጥ አንዱ ናቸው። በተለይ በማንቸስተር ዩናይትድ በቆዩባቸው በርካታ ዓመታት ያጌጡ የድል ስኬቶች ነበሯቸው። የቡድን ስኬቶች ፕሪሚየር ሊግን 13 ጊዜ፣ የኤፍኤ ካፕ ዋንጫን 5 ጊዜ፣ ሊግ ዋንጫን 4 ጊዜ፣ የአውሮፓ ቻምፒዮንስ ሊግን ደግሞ 2 ጊዜ፣ የዩኤፋ ዋንጫ አሸናፊዎች ዋንጫን 1 ጊዜ፣ የዩኤፍ ሱፐር ካፕን 1 ጊዜ፣ ኢንተርኮንቲኔንታል ዋንጫን 1 ጊዜ፣ ፊፋ የዓለም ክለቦች ዋንጫን 1 ጊዜ፣ የኤፍኤ ኮሚኒቲ ሺልድ ዋንጫን 10 ጊዜ፣ በአበርዲን ከ1978 እስከ 1986 የስኮትላንድ የፕሪሚየር ዲቪዚየንን 3 ጊዜ፣ የስኮትላንድ ዋንጫን 4 ጊዜ፣ የስኮትላንድ የሊግ ዋንጫን 1 ጊዜ፣ የዩኤፍ ዋንጫ አሸናፊዎች ዋንጫን 1 ጊዜ፣ የዩኤፍ ሱፐር ካፕን 1 ጊዜ። በግል ስኬቶቹ ደግሞ የኤልኤምኤ የዓመቱ ምርጥ አሰልጣኝነትን 4 ጊዜ፣ የፕሪሚየር ሊግ የዓመቱ አሰልጣኝን 11 ጊዜ በሊግ ታሪክ ውስጥ በብዛት ይህንን ሽልማትም አሸንፈዋል። የፕሪሚየር ሊግ የወሩ ምርጥ አሰልጣኝነትን 27 ጊዜ ሲያሸንፍ የቢቢሲ የዓመቱ ምርጥ ስፖርት አሰልጣኝ ሽልማትን 2 ጊዜ አሸንፈዋል። የዓለም ምርጥ ክለብ አሰልጣኝነትን 2 ጊዜ፣ የዓለም እግር ኳስ መጽሔት የምንጊዜውም ታላቅ አሰልጣኝ አሸናፊ። ፈርጉሰን በተለያየ ጊዜ የማይረሱ አሸናፊ ቡድኖችን ገንብተዋል። የዘጠናዎቹ መጀመሪያ ክላስ ኦፍ 92 እንዲሁም የሮናልዶና ሮኒ ዘመኖችን ጨምሮ አይረሴ ቡድኖች ተገንብተዋል። ዴቪድ ቤካም ሰር አሌክስ ለኔ እንደ አባት ሰው ነበር። ጠንክሮ መስራትና እንዴት ትልቅ ተጫዋች መሆን እንዳለብኝ አስተምሮኛል። ጆዜ ሞሪኖ ፈርጉሰን የእግር ኳስ አስተዳዳሪ ሌጀንድ ነው። የጨዋታ እውነተኛ አሸናፊ መሪም ጭምር ነው። ሪያን ጊግስ ያለ ሰር አሌክስ እኔ ዛሬ የሆንኩትን ተጫዋች አልሆንም ነበር፣ ከጅምሩ ያምነኝም ነበር። ሰር ቦቢ ሮብሰን ሰር አሌክስ እስካሁን ካዩዋቸው ምርጥ አሰልጣኞች ቀዳሚው ነው። ቡድኖችን የሚገነባበት መንገድ፣ ተጫዋቾችን የሚያበረታታበት መንገድና ለማሸነፍ ያለው ረሃቡ ከማንም የተሻለ ያደርገዋል። ፔሌ ሰር አሌክስ ፈርጉሰን በእግር ኳስ ታሪክ ውስጥ በጣም ስኬታማና የተከበሩ አሰልጣኞችም አንዱ ነው። ፈርጉሰን ብዙ የአመራርነት ዘይቤው ከባድ ቢሆንም በ10 ዓመታት ውስጥ ተጫዋቾችን በማነሳሳትና ስኬታማ ቡድኖችን የመገንባት ችሎታውን ሰዎች ያስደንቃል። በማንቸስተር ዩናይትድ ወደ ዓለም አቀፍ የበላይ ክለብ ማሸጋገሩ እውቅናን ሰጥቶታል።
በታሪክ ስኬታማ ከሆኑ እግር ኳስ አሰልጣኞች አንዱ የሆነው ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ ሕይወቱ መጀመሪያ ላይ ሊባረር ተቃርቦም ነበር። ፈርጉሰን በማንቸስተር ዩናይትድ በህዳር 1986 የያዙ ቢሆንም በክለቡ የመጀመሪያ የአመራርነት ጊዜ ታግለዋል። በ1990-91 የውድድር ዘመን ውጤቶቹ ደካማ ነበሩ። ዩናይትድ በደረጃ ከመጨረሻዎቹ ተርታ በመሆን የተዳከመና በሊጉ ዝቅተኛ ነጥብ ሰብስበው ነበር። ማንቸስተር ዩናይትድ ብዙ ታሪክ ያለው ክለብ በመሆኑ በወቅቱ ዋንጫ ባለማግኘቱና በቆየባቸው ዓመቶች ውጤቶች አርኪ ስላልነበሩ በፈርጉሰን ላይ ጫናው ከፍተኛ ነበር። ፈርጉሰንን ለመተካት በክለቡ ቦርድ መካከል እውነተኛ ውይይቶች ነበሩ። ነገር ግን የክለቡ ቅርጽ በ1990-91 የውድድር ዘመን መጨረሻ ላይ ተሻሽለዋል። በወሳኝ ሁኔታ ማንቸስተር ዩናይትድ በ1990 የኤፍኤ ካፕ ዋንጫን አሸንፈዋል። ይህም ፈርጉሰን ከቦርዱ የበለጠ ጊዜና እምነት ተሰጥቷቸዋል። በዚያ የኤፍኤ ካፕ ድል ፈርጉሰን ቆይታቸው ተረጋግጦ በሚቀጥሉት 2 አስርት ዓመታት የእንግሊዝና የአውሮፓ እግር ኳስን የሚቆጣጠር ቡድን መፍጠር ችለዋል። በአጭሩ ፈርጉሰን በ1990-91 ቢሰናበቱ ኖሮ ይሄ ሁሉ የእግር ኳስ ታሪክ ባልተፈጠረ ነበር። ፈርጉሰን በጠንካራ ስብዕናቸው በከፍተኛ ደረጃ የሚታወቁ ሲሆን ይህም አንዳንድ ጊዜ ከተጫዋቾች ጋር ግጭት እንዲፈጠር አድርጓል። ከአንዳንዶቹ ተጫዋቾች ጋር ባለመግባባቶች ተለያይተው ነበር። አንደኛ ዴቪድ ቤካም። የቤካም ታዋቂነት ደረጃ እየጨመረ በመምጣቱና በጨዋታ ላይ ባሉ ጥቂት ጉዳዮች ምክንያት ግንኙነታቸው ከጊዜ ወደ ጊዜ እያሽቆለቆለ በመምጣቱ ቤካም ወደ ሪያል ማድሪድ በ2003 ተዘዋውሯል። ሁለተኛ ሮይ ኪን ለቡድኑ ጥልቅ ስሜት ያለው ካፒቴን ነበር። ነገር ግን ከፈርጉሰን ጋር በተለይም በዲሲፕሊንና አመራር ዙሪያ ግጭት ነበረበት። ነገር ግን ግንኙነታቸውን በጋራ መከባበር ላይ ተመሰረተ ነው። ሮይ ኪን ካፒቴንና ጨካኝ መሪ ሲሆን በአንድ ወቅት ከኤምዩ ቲቪ ጋር ባደረገው ጭካኔ የተሞላበት ቃለ ምልልስ የቡድን አጋሮቹን ተችቷል። ፈርጉሰን ጉዳዩን እንደ መለያያቸው ይመለከቱ ነበር። የኪን ውል በ2005 በጋራ ስምምነት ተቋርጧል። ተኛ ጆብ ስታም ሆላንዳዊ ተከላካይ በ2001 ማንቸስተር ዩናይትድን ከፈርጉሰን ጋር አለመግባባት ከፈጠሩ በኋላ በድንገት ለቆ ወጥቷል። ምንም እንኳን ትክክለኛ ምክንያቶች በከፊል ግምታዊ ቢሆኑም በ2021 ድንገት ለላዚዮ ተሽጧል። አራተኛ ሩድ ቫን ኒስተልሮይ በአካል ብቃትና በአመለካከት ላይ አለመግባባቶች ነበሩ። በተለይም በ2006 የሊግ ዋንጫ የፍጻሜ ጨዋታ ላይ ተጠባባቂ ወንበር ላይ ከተቀመጠ በኋላ ከፈርጉሰን ጋር ተፋጧል። የቡድን አጋሮቹና ሰራተኞቹን ሰድቧል በሚል ትልቅ ትችት ደርሶበታል። ሩድ በመጨረሻም በ2006 ለሪያል ማድሪድ ተሽጧል። ሊ ሻርፕ በፈርጉሰን የስልጣን ዘመን በመጀመሪያ ላይ ሻርፕ የዲሲፕሊን ጉዳዮችና በተለያዩ ጊዜ ከቡድን አጋሮቹ ጋር ግጭት ውስጥ የሚገባ ነበር። ይህም ስራውም እድገት ላይ ተጽዕኖውን አሳድሯል። ስድስተኛ ፖል ኢንስ ከፈርጉሰን ጋር በተለይም በአስተሳሰቡና ከሜዳ ውጪ ባህሪው ፍጥጫ ውስጥ እንደገባ ከተነገረ በኋላ ዩናይትድን ለቋል። ሰባተኛ ፒተር ሽማይክል ከፈርጉሰን ጋር በተለይም በጨዋታዎች ወቅት የጦፈ ክርክር ውስጥ እንደሚገባ የሚነገር ሲሆን በአንድ ወቅት ፈርጉሰን ግንኙነታቸውን ሙሉ በሙሉ እንደተቋረጠ ተናግሯል። ሽማይክል ከትሪብል ድል ማግስት በ1999 ዩናይትድን ለቀዋል። ፈርጉሰን አንድ ተጫዋች ቡድኑን እንደማያስቀድም ካረጋገጡ በዛ ተጫዋች ላይ ጨካኝ ነበሩ። ስማቸው ምንም ያህል ትልቅ ቢሆንም የትኛውም ተጫዋች ከቡድንና ከአሰልጣኙ በላይ እንደማይሆን ይናገሩ ነበር። ፈርጉሰን በአንድ ወቅት እንዲህ ብለዋል። አንድ የማንቸስተር ዩናይትድ ተጫዋች ከአሰልጣኙ እበልጣለሁ ብሎ ባሰበበት ደቂቃ መሄድ አለበት ብለው ነበር። ሰር አሌክስ ፈርጉሰን አንድም ተጫዋች በይፋ ሞግሰው አያውቁም። ነገር ግን ብዙ ጊዜ ለተወሰኑ ቁልፍ ተጫዋቾች ልዩ በሆነ አድናቆት ስለ ተጫዋቾቹ ተናግረዋል። ስለ ሪያን ጊግስ እስካሁን ካገኟቸው ምርጥ ወጣት ተጫዋቾች ዋነኛው ነው። ጊግስን በታማኝነቱና በየጨዋታው የመሻሻል ችሎታውን አሞግሰውታል። ስለ ፖል ስኮልስ በእኔ አስተሳሰብ ስኮልስ የትውልዱ ምርጥ እንግሊዛዊ ተጫዋች ነው። ክርስቲያኖ ሮናልዶ ከወጣትነቱ ጀምሮ ወደ ዓለም አቀፍ ኮከብነት እስኪቀየር በፈርጉሰን ስር ነበር። የሁለቱ ሰዎች ግንኙነት እንደ አባትና ልጅ ነበር። እኔ የማስተዳድረው በጣም ጎበዝ ተጫዋች ነው። ሮናልዶ ከሚጠበቀው በላይ ነው የሚያደርገው ብለዋል። ሰር አሌክስ ፈርጉሰን በማንቸስተር ዩናይትድ በቆዩባቸው 26 ዓመታት ብዙ ታላላቅ ተቀናቃኞች ገጥመዋቸዋል። ከነሱ ውስጥም ጥቂቶቹን እናንሳ። አርሰን ቬንገር የፈርጉሰን ትልቁ ፈተና ነበር። ከ1996 እስከ 2000ዎቹ አጋማሽ ድረስ
የቬንገር አርሰናልን የፈርጉሰን ዋነኛ ሀገር ውስጥ ተቀናቃኝም ነበር። በሁለቱ አሰልጣኞች የእንግሊዝ ቆይታ አርሰናል በ1998 እና በ2002 ሊጉን አሸንፏል። በ2003-2004 ሊጉን ያለ ሽንፈት ጨርሶም ነበር። ይህም ለዩናይትድ የበላይነት በእጅጉ አስጊ ነበር። ፈርጉሰን ስለ ቬንገር እንዲህ ብለው ነበር። እሱ የመጣው ከጃፓን ነው እና አሁን የእንግሊዝ እግር ኳስ እንዴት እንደሚለወጥ ለሁሉም ሰው እየነገራቸው ነው ብለው ነበር። በሁለቱ አሰልጣኞች መካከል ውጥረቶች ቢኖሩም በጊዜ ሂደት አንዳቸው ለሌላኛቸው ትልቅ አክብሮት ነበራቸው። ሌላኛው የፈርጉሰን ተቀናቃኝ ኬኒ ዳግሊሽ ነበሩ። ዳግሊሽ ፈርጉሰንን በ1995 የፕሪሚየር ሊግ ዋንጫን በብላክበርን እያሉ አሸንፈዋል። ሌላኛው ሞሪኖ ሲሆን ፈርጉሰን የሞሪኖ ታክቲክን ያከብራሉ፣ ነገር ግን ባመጣው የሚዲያ ላይ ጨዋታ አይደሰቱም ነበር። ሌላኛው ፔፕ ጋርዲዮላ በባርሴሎና ቆይታው ሲሆን ጋርዲዮላ የባርሴሎና ቡድንን ይዞ በሁለት የቻምፒዮንስ ሊግ ፍጻሜ ጨዋታዎች 2009 እና 2011 ዩናይትድን ካሸነፈ በኋላ ያጋጠማቸው ምርጡ አሰልጣኝ ብለው ሰይመውታል። የመጀመሪያ የዩቲዩብ ስራችንን በዚህ አጠናቀቅን። አብራችሁን ስለቆያችሁ እናመሰግናለን።